በዚህ አይንሽ ጨፍኛ እንዴ ዙሪ ወይ ወደዛ ዙሪ ዙሪያ እንዳልደነግጥ ችግር የለውም ዙሪ ጨፍኝ ዙሪ ዙር አሚር የህይወት የብርሃን የጨለማው መብራት አንቺ መሆንሽን ልግለጸው በመሸና ሄርሚ ሊሰናበቱን ነው። አው አይቻለሁ። አሪፍ ነው። ሰላም ያገኛሉ። ቢያንስ እዚህ ያለው ነገር ደስ አይልም ምናምን ነገርና እኔ ሄርሚን በጣም ነው የምወዳትና ቀሳ ደስ ሲላት ደስ ስለሚለኝ አብሽና ትጁ ማለት ነው። አይ ሞር ደግሞ ሄርሚን በጣም እወዳታለሁ የሚለው ነው። አብሽንም በጣም ትጁ ወዳችሁ ሁለቶችንም በጣም ወዳችሁ ምንም ጥያቄ የለውም። በእነሱ በኩል እኮ ነው የመጣው እኮ አንተ ጋር እነሱ ስላናገሩኝ በጣም ስለምወዳቸው ስለማከብራቸው ነው የመጣሁት። ገመትኩት እንዳይሆን ብቻ ማርያም በይ የገመትሽውን በጆሮዬ ንገሪኝ ና ሰዎች። ይሄ ስጦታ እናንተ ካሰባችሁት ሰው አይደለም። እናንተ እየጠበቃችሁት አብርሃምና ሄርሜላ ነው አይደለ? ግን ስጦታው አንጀት እኮ እየቆረጣችሁ ነው ከነሱ እንዳለው። ቤተሰብ እስቲ ምን ቢባል ደስ ይልሻል? አይ ደስ ያላቸው ነው ይላሉ። እርግጠኛ ነኝ? አዎ ጥሩ ይሁን እንጂ ጥሩ ስም ካወጡልኝ እኔ ደስ ይለኛል። አይመስልም? እሺ ቤተሰብ ምን ልል እንደፈለኩኝ ባላቅም ጥሩ ስም እንደምታወጡላት እርግጠኛ ነኝ። በእናንተ ስም ኮሜንት በበለጠው ስም እርግጠኛ ነኝ ስሟን አጸድቋል። አረ እውነት። ስለዚህ ጥሩ ስም አውጡልኝ። ከአብርሃምና ከሄርሜላ በሰሞኑ ጊፍት መጥቶላቸው ነበር። ከጊፍቱ በኋላ ደግሞ ላንተም ስለታማኝነትክ አንተ ደግሞ ለእህታችን ሄደ አድርስልን። እኛ በቪዲዮ ያልቻልነው ስላልተመቻቸልን ነው። ነገራቶች ትንሽ ቢዚ ስላደረጉን ነው። ሽርጉድ ላይ ነን እና የኔ ወንድም ሄደ ለእህታችን ለእንቋ ንግስት ለምትላለች አብርሃም ነው ያለኝ። ሄርሜላም ነው ዳካፍላት እንዲያለች። ሰላም ውድ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ያው እናንተም በያላችሁበት ተስፋ አደርጋለሁ ፏፈሽ እያላችሁ እንደሆነ ብዙ ሐሳብ አስተያየታችሁን እያየን ነው። ሁለታችንም እያየን ነው። እሷን ቤት ሆና እኔም ቤት ይሁኝ። አንዳንዴ ለአንዳንድ ነገራቶች መቸኮል አዲስ የሆነ ጀማሪ ወዳጅ ስትሆኑ ብዙ ነገራቶችን ቀስ በቀስ ነው መልመድ የምትችሉት ይመስለኛል። እና የኔ ውድ ቤተሰቦች በጣም በብዙ መንገድ ከልብ እንደ እንቁ ዝቅ ብዬ እንደሆነ ነገር ዝቅ ብዬ እናንተን ሳላመሰግን አላልፍ። ምክንያቱም ስለምታደርጉልኝ ነገር ሁሉ ስለምትሰጡን ድጋፍ ሁሉ እናንተን ክብር ለእናንተ ይገባችኋል። የኛ እንቁ የተወደዳችሁ የፍቅር ጀማ ቤተሰቦች እንዲሁም ሌላዎቻችሁም ብትሆኑ ቆንጆ ቤተሰቦቻችን ስለምታደርጉልን ድጋፍ ስለምትሰጡን ሐሳብ አስተያየት ሁላችሁንም ከልብ አመሰግናለሁ። በኔም በበጸሎትም ስም ከልብ አመሰግናለሁ። እንግዲህ ያው እየተፈጠረ ያለው ነገር ወደሷ ከመግባቴ በፊት አንዳንድ ነገር ልበላችሁ። ትላንትም እየተፈጠረ ያለው ነገር አይታችኋል። እኔ ደስተኛ መሆነው አብርሽም ሄርሚም ከሀገር ወጥተው ያው ትንሽም ጊዜ ቢሆን ራሳቸውን ሪላክስ አድርገው ያሉበትን ሁኔታ ረጋ ብለው በቃ እዚህ ከሰላም ስለሌለ ወጥተው በቃ የተሻለ ነገር እንዲኖር ጭቅጭቅ ነው ንትርክ ነው ምናምን ያ ነገር ደግሞ እንዳይሆን የተሻለው ነገር የሚሆነው ከሀገር ወጥተው ትንሽ ጊዜ ረፍት አድርገው ራሳቸውን ላይ የሆነ ነገር ሰርተው ቢመለሱ ብዬ አስባለሁ። ምክንያቱም ለመኖር ትንሽ ይከብዳል። አንዳንዴ ያሉበትን ሀገር ጥሎ መሄድ የተሻለ ብዙ ነገር ላይኖር ይችላል። አሪፍም ነገር ሊኖር ይችላል፣ ላይኖርም ይችላል። ያ ነገር ያው እንደ ሰውየው ነው የሚወሰነው። አብርሽም ሄርሚም አሁን ላይ ከምላችሁ በላይ በጣም ደስተኛ ናቸው። በጣም ከምላችሁ በላይ ማለት ነው። ምክንያቱም እየሄዱበት ያለው ነገር እየሆኑት ያለው ነገር ደስ ይላል። ከማንም በላይ ያው ፍቅር ላይ ናቸው። አንዳንዴ ደግሞ የሆነ ፍቅር ላይ ሲሆን ሰው የሚገጥመው ነገር አይታወቅም። ያው ከትላንት ወዲያ አይታችሁናል። ቆንጆ ጊዜ ነበር። በብዙ መንገድ ሪፖርት እየተደረገ ላይቭ ተቋርጧል። አንድም ሁለት ሶስቴ። አንዳንዴ የጥሩ ነገር እንትን ያው መጥፎ ሰው ኖሮ አይደለም ባህሪ ሊሆን ይችላል። መጥፎ ሰው እንደሌለ እናምናለን። ግን አንዳንዴ በተለያየ ሰዓት ባህሪ ሊገለባበጥ ይችላል እንጂ መጥፎ ሰው ማንም መጥፎ አይደለም። ሲፈጠር መጥፎ ነው የተፈጠረ ማንም የለም። ነገራቶች ጊዜያቶች መጥፎ ሊያደርገው ይችላል እና ስለዚህ ከአብርሽና ከሄርሚ ለበጸሎት አንድ የሆነ ሰርፕራይዝ ማድረጋ ነገር አለ። ያው ትቀበለኝ አትቀበለኝ ከናንተ ጋር እንደ በፊቱ ምን ነው ይሆናል። ምክንያቱም አንዳንዴ
የሆነ ቀድሞ ወዳጅ ወይም ደግሞ ቀድሞ የሆነን ሰው እኔ እንጃ ብቻ አላቅም ምን ማለት እንዳለብኝ። ሰው ነኝና ልሳሳት ላጠፋ እችላለሁ። እያረማችሁኝ ቶሎ አትቆጡኝ። ያው በንግግር የማይፈታ ነገር የለም ቤተሰብ። ስለዚህ በፂን ዛሬ ጠርቻታለሁ። የጠራሁበትን ምክንያት ለእናንተ ለውድ ቤተሰቦቼ ቀድሜ ላሳይ። እሺ ላሳያችሁ። ከሄርሚና ከአብሪሽ ለበጸሎት አንድ ስጦታ ተበርክቶላታል። የተበረከተላት ምክንያት ያው በእርግጠኝነት ወደዋታል፣ ተመችታቸዋለች። በምታረገው ነገራቶች ሁሉ ደስተኛ ሆነዋል። አጥፋ ብለውኝ በእነሱ እንትን ያላጠፋው ልጅ አንዳንዴ የልብ አዋቂ ነው የሚባለው ነገር አለ። ለበጸሎት አጠፋውላት። ጸጉሬን እኮ ነው፣ ትልቅ ነገር እኮ አይደለም፣ ትንሽ ነገር ነው። እና ስለምትሰጡኝ ሀሳብ ሁላችሁም በእያንዳንዱ በተርታ አመጣላችኋለሁ። ምን እንዳደርግላችሁ ትፈልጋላችሁ? ምን እንደሆንላችሁ ትፈልጋላችሁ? እሱንም በኮሜንታችሁ አሳውቁኝ። አደርጋለሁ። ማላደርገው ነገር የለም። አሁን ላይ ቤተሰብ ላሳያችሁ ወይስ እሷ ስትመጣ አብራችሁ ታዩታላችሁ? ቤተሰብ እንግዲህ ሽቅርቅሯ ንግስቷ አላልኩም እስካሁን፣ ይቅርታ አድርጉልኝ። ለንግስቷ ወይም ደግሞ ለበጽነት ትታየኛለች። አንቺ ነሽ አይደል? አንቺ ነሽ በጸሎት፣ አንቺ ንግስቷ ነሽ። ነይ በቃ እንደዚህ አትጨናነቂ። እንቲ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ካሜራማን አይታታል። በጌታ በኢየሱስ ሰላም። እንዴት ነሽ? ደህና ነሽ? ደህና ነሽ? አማን ነው አድርግሽ። በጣም አምሮብሻል ዛሬ ደግሞ ጌታ። አመሰግናለሁ። አንቺ ልጅ ይኸውልሽ፣ እኔ ስታገኚ ውበት በውበት ልፍትፍት እያደረገብሽ ነው። ቤተሰቦች አሉ፣ ሰላም የሚያከብሩሽ ቤተሰቦች አሉ። እንዴት ናችሁ? በስነ ስርዓት እስቲ በጥሞና ሆነሽ ቤተሰብን ሰላም በያቸው። እሺ፣ እንዴት ናችሁ ቤተሰብ? ሰላም ነው? እኔ ደህና ነኝ። ተገናኝተናል በድጋሚ እየተገናኘ ነው። ምን ሊፈጠር እንደሚችል ያው እናንተ ትገምታላችሁ ብዬ አስባለሁ። በእርግጠኝነት ይገባችኋል መቼም። ያው ምን ሊፈጠር እንደሚችል ባናቅም የወደፊቱን እግዚአብሔር ነው የሚያውቀው። እግዚአብሔር ይጨምርበት እንላለን። አሜን። ኧረ እኔም ደስ ብሎኛል። አሜን አላልሽ? እግዚአብሔር ይጨምር ደስ ይላል። እና ቤተሰብ በፂን እንግዲህ ያው እኔ ንግስቷ ብዬ እየጠራኋት ነው። እናንተ ደግሞ እስቲ በኮሜንት ነይ እናት ፀሐይ እንዳይመታሽ ነይ ፍልቅልቅ ንግስቷ አራውቄ ነው። እንደዚህማ እንዳይደብርሽ እና አይ አይደብረኝም። አዎ ደብሮሽ ማየት አልፈልግም። እኔ ንግስቷ እያልኳት፣ እናንተ ደግሞ በእርግጠኝነት ሀሳባችሁን እስቲ ምንድነው ሀሳባችሁ? ምን ቢሉሽ ደስ ይልሻል? አንጃ ደስ እንዳላችሁ ነው። እሺ ትንሽ እንደዚህ አዎ አንሰግናለሁ። ፀሐይ ከመታሽ ደግሞ እንደ ቤተሰብ እስቲ ምን ቢባል ደስ ይልሻል? አይ ደስ ያላችሁ ነው ይባል። እርግጠኛ ነኝ? አዎ ጥሩ ይሁን እንጂ ጥሩ ስም ካወጡልኝ እኔ ደስ ይለኛል። አይመስልም? እሺ ቤተሰብ ምን ልል እንደፈለኩኝ ባላቅም ጥሩ ስም እንደምታወጡላት እርግጠኛ ነኝ። በእናንተ ስም ኮሜንት በበለጠው ስም እርግጠኛ ነኝ ስሟን አጸድቋል። አረ እውነት። ስለዚህ ጥሩ ስም አውጡልኝ። አሪፍ ቆንጆ ስም የሆነ ለጸዳል የሚሆን ስም አይበዛብኝ። ፈገግ ያለች ልጅ ውበቷ እንደ ባህሪዋ ነው፣ ለስለስ ያለ ነው። ኧረ አውቀሽ ነው የኔ እናት። ፈገግ ስትል ደግሞ እያያችኋት እንግዲህ ዛሬ ቤተሰብ የመጣ ነው በጸሎትን አጨናንቄ ነው የጠራኋት። አሸንዳ ደርሷል ቤተሰብ፣ አሸንዳ ደርሷል። እንግዲህ የአሸንዳው ዕለት እኔ ምንም እየተጠራጠርኩ ነው፣ ብቻ ግራ እየገባኝ ነው። የአሸንዳው ዕለት ብዙ ነገር ሊፈራረጥ ይችላል፣ አላወቅንም። እስከዛው ግን እንደ አሸንዳ ቆንጆች ተርታ ተሰልፋ እንዲህ መንገድ ላይ እቺ ብቻ የተበላሸ ነገር እንዳልፈጽም አደራ ፈጣሪ ሆይ አንተ እርዳኝ። እና ቤተሰብ እስቲ ዛሬ ምን ጠብቀሻል? ስጠራሽ አቻኩዬ ስጠራሽ ምን አለ ነው አልገባኝም። ያው እንደሁሌው ብዙ ጊዜ ደውለህ ምናምን ነውና እኔ ደግሞ በቃ እንደዚህ በዚህ ልክ ደውሎ ምንድነው ምናምን ብዬ ነው የመጣሁት። አላቅም ምን እንደሚፈጠር ምንድነው ግን አው ቪዲዮ ያይሻል ለማብሽና ሄርሚ ሊሰናበቱን ነው። አው አይቻለሁ ግን ደስ ይላል እኮ ወጣው ቢዝናኑ ደስ ይላል። መዝናናት ብቻ ወይስ አሪፍ ነው? ሰላም ያገኛሉ ቢያንስ እዚህ ያለው ነገር ደስ አይልም ምናምን ነገር ነው። እኔ ሄርሚን በጣም ነው የምወዳትና ቀሳ ደስ ሲላት ደስ ስለሚለኝ በጣም ደስ ማለት ነው። አይ ሞር ደግሞ ሄርሚን በጣም ወዳታለሁ የሚለው ነው። እሺንም በጣም ወዳችሁ ሁለቶችንም በጣም ወዳችሁ ምንም ጥያቄ የለውም። በእነሱ በኩል እኮ ነው የመጣው እኮ አንተ ጋር እነሱ ስላናገሩኝ
በጣም ስለምወዳቸው ስለማከብራቸው ነው የመጣሁት እንጂ ያው ብቻ በእነሱ ምክንያት ነው የመጣሁት። እሺ ይሁን፣ ችግር የለውም። አንቺ ደስ ያለሽን ብቻ ለማድረግ ዝግጁ ሁን እንጂ እኔ ኖርማል ነው። ቤተሰብ ይኸው ብላለች እንግዲህ በጺም የእሷን ሀሳብ ያው ቢሄዱ ምን ችግር አለ? እኛም እኮ ተቀጥለም እንሄዳለን። ምን ችግር አለ? እነሱ ሲሄዱ እኮ እኛም እኮ እንሄዳለን። ለእኛም እስቲ ጊዜ እድል አመቻቹልን። ኧረ አብርሽና ሄርሚዬ እድል አመቻቹልን። እናንተ ስትሄዱ ያው ሻንጣ ላይ የሚያዝ ነገር ካጣችሁ እኛን ሁለታችን አንዱ አብርሃም አንዷን ሄርሚ ይዛችሁልን እንድትሄዱ የተሻለ ነገር ይኖራል። እንዳይደብራቸውም ታፍታቻቸዋለሽ፣ ታዝናኛቸዋለሽ። በጣም ጎበዝ ነሽ ማዝናናት ላይ ባይዘው። እና ቤተሰብ እንግዲህ ዛሬ ምን ልል እንደመጣው አላውቅም። አይንሽን ጨፍኛ ያለሽ እንግዲህ በያሽ ነገር ለሳሪ ያለሽ እንዳልደነግጥ ቆንጆ ነገር እማትጠብቂው ነገር ምንም ሊሆን አይችልም። ያው አንዳንዴ ስጦታ ሲባል ተበረግጋላችሁ ሴቶች። ደግሞ ስጦታ አይደለም ካብሽና ጥሩ ነገር ስለምንወድ ነው ሴቶች። የምርሽ ነው? ጥሩ ነገር ላንቺ ምንድነው? እኔ እንጃ። ጥሩ ሰው በቃ ጥሩ ሰው እኮ ለኔ ጥሩ ነገር ነው። ኦኬ፣ ጥሩ ስጦታ አያስፈልግም ማለት ነው። ጥሩ ሰው መሆን ብቻ በቂ ነው ማለት ነው። አይ በጣም አስተዋይ ሰው ነሽ። ከማስተዋልሽ ባሻገር ደግሞ የምትናገሪያቸው ቃላቶች ለሰው ልጅ አንደበት በቃ የሚረታ ገብቶሻል አይደል? ልብን የሚያደነድን አይምሮን የሚያጠነክር ንግግር ነው የምትናገሪ። የኔ ሾካኪት ምንም ችግር የለም። ከንግስት ወደ ሾካኪት ኧረ አይደለም። መቼ ንግስት ነሽ አንቺ? ስም እኮ እስኪቀይሩልሽ ብዙ ነገር ለነገሩ ለእነሱ ያወጡልኝና ይጸድቃል። ትክክል። ስለዚህ ቤተሰብ እንግዲህ እሷ እዚች ጋር ትንሽ ደቂቃ እያወራቻችሁ ትጠብቃላችሁ። እኔ ደግሞ የተደበቀበት ቦታ ሄጄ እቃውን ላምጣ። ቤተሰብን እያወራሽ ጠብቂ። ለምን ታውቂያለሽ? የኔ ቤተሰብ ኩል ነው። የኛ ቤተሰብ በቃ ካሁን በኋላ እኮ የኛ ነው የምንለው። አዎ የኔ ቤተሰብ ምለው ነገር የለም። እንደወደዱኝ ስላየው የኔም ናቸው ያንቺም ናቸው። ወደ እኔ እንዳይዞሩ ግን ፈራ። እኔ እንዳይወዱኝ ካንተ ቤተሰብ እንግዲህ አይታችኋል እና ያለ ውለታ ቢስ እንዳታረጉኝ። እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ እንደምሳሳላችሁም ታውቃላችሁ። ዛሬ ስለያችሁ እንትና ትበላቸው አታሳዝናቸው። እኔ ሊወዱኝ ይችላሉ። በቃ ስለያችሁ በእንባ ነው እንግዲህ ካሁን በኋላ ከበጸሎት ጋር ያለኝን ነገር እንደ እግዚአብሔር መልካም ፍቃድ እቀጥላለሁ። ይሄን ያህል በጣም አንዳንዶች ደስ ሊላችሁ ነበር እኮ እንደ እግዚአብሔር መልካም ፍቃድ ተለይቻለሁ አልልም። እኔ ውድ ቤተሰቦች እንደዛ አይነት ነገር እኛ ላይ አታስቡት። ፍቅር የሆነ ነገር ቆንጆ ለሰው ልጅ መልካም የሚገነባ ነገራቶችን እናመጣ እንሞክራለን። እንደ እግዚአብሔር መልካም ፍቃድ ያሳካልን። ስለዚህ እኔ እቃውን እስከማመጣ እቃ አልኩኝ ደግሞ ተናገርከው፣ ችግር የለውም። በጣም ነው ማናደደው። ይሁን ምንም ነገር ይሁን። እሺ ቤተሰብን አሁን ምን ብለሽ ነው የምታወሪው? እኔ ሲሄድ የለውም አሉ አንተ ሄዳ ለምን የለውም? ኧረ የለውም አሉ እኮ በቃ አልነገረ ቤተሰቦችሽን ለማመስገን ቤተሰቦችሽን ሂድና የምነግራቸውን ራሴ እነግራቸዋለሁ። ሚስጥር ነው እኔና በእነሱ መሀል። እሺ በእናንተና በእነሱ መሀል ያው ቪዲዮን ቁጭ ብዬ ማየት አይቀርም። ችግር የለውም። ከተጋለጠ ማለት ያለ እሺ በቃ ሄጃለሁ። ቤተሰብ ስለያችሁ በእንባ ነው። በጣም ነው የምወዳችሁ። ሁሌም ከጎኔ እንዳላችሁ አስባለሁ። አይደለም ተሰናበትኩ። የሆነን ሰው ስትሰናበቺ ትንሽ ሸንገል ማለት አለ እና የኔ ውድ ቤተሰቦች ዛሬ እንግዲህ በጣም ስለምወዳችሁ አሚሩ ሂድ በቃ ችግር የለም። ሂድ እውነት ነብይ ምንም አልወስዳችሁም እኮ ልትወስጃቸው አይደለም እንዳግባባቸው ነው። ሂድ በቃ ሶፍት ይዘሻል? አለስኩ ካሜራማን ይዛል ካለ ቼክ አድርግ። ሂድ በቃ እሺ። እኔ ወደ ቤተሰቦች እሷ ትንሽ ደቂቃ ታውራችሁ፣ እኔ ደግሞ ካለበት እቃውን ፈልቀቅ አድርጌ የሆነ ግድንግድ የሆነ ነገር ምን ሊሆን እንደሚችል ገምቱ። እንዳልደነግጥ እንዳለው ሰው መኪና ስጦታ አልሰጥ እኔ አይደለሁም። ባይዘው ግን ቤተሰብ ሲገምቱ እኔ አይደለሁም ስጦታውን የምሰጥሽ። ገምቺ ወይም ደግሞ እኔ እንጃ ብቻ ተጠራጣሪ ምናምን አልልሽም። ስጦታውን የሚሰጥሽ ከሌላ ሰው ነው፣ ከምትወጁ ሰው፣ ላንቺ ከሚያስቡ ሰዎች፣ አንቺን ወደዚህ እንድትመጪ ካደረጉ ሰዎች ስልሽ እንድትመጪ እዚህ ያመጡ ሰዎች ሳይሆኑ እንድትመጪ ትምጣ ምናምን ፖስት ሳደርግ እንደዚህ ከሚሉ ሰዎች ብቻ አይደለም። እናንተ ግምቱን ለእናንተ ልተውና ብቻ እቃውን ይዤ እስክመጣ እናንተን እወዳችኋለሁ። በጣም ነው የምወዳችሁ። ሰላም ቤተሰቦች እንዴት ናችሁ? እንግዲህ አሁን አሚሩ ሂዷል። እኔና እናንተ እናውራ። በመጀመሪያ በጣም ነው የማመሰግነው። ማለት ከዚህ በፊት ካሜራ ፊት ቀርቤ አላውቅም ምናምን ነገርና
አሚር ጋር ከተገናኘን በኋላ ኮሜንት ሳይ ታምራለች ወደናታል ምናምን ነገር ስትሉ ከዛ በኋላ ነው በደንብ መምጣት የጀመርኩት። አመሰግናለሁ ስለወደዳችሁኝ። እንግዲህ እንደ እግዚአብሔር ፍቃድ ከዚህ በኋላ አብረን እንድንገናኝ እንችላለን። ከዛ ደግሞ ምንድነው ስጦታው ምን ይሆን ይመስላችኋል? እኔ እንግዲህ እስካሁን ምንም አላሰብኩም ይመስለኛል። ከሄርሚና ከአብርሽ ነው ሊሆን የሚችለው በእርግጠኝነት ማለት ከነሱ ውጭ እኔ ሊያገኝ ይችላል የለም። የቀረበኝም እነሱ ናቸው። እንደወደዱኝም አሚሩ ስለነገረኝ ከነሱ ሊሆን ይችላል ይመስለኛል። እንግዲህ እስከናየው አብረን እንያው አይመስላችሁም? ቆይ ግን በሰላም ነው ካሜራማን ጥሎኝ እንዳይሄድ ሰው ሰፈር አስመጥቶኝ የት ሂዶ ይሆን? ትልቅ ነገር ነው እንደ ይዞ ሊመጣ የሚችለው እንዳልደነግጥን እየፈራው ነው። ምን ይመስላችኋል? ደግሞ ረስቸው አሪፍ ስም አውጡልኝ እሺ። አሚሩ ሊያጸድቀው ስለሆነ ቆንጆ ስም አውጡልኝ። ወይኔ ቀረ ምን ነው? የት ሄደ ይመስላል ግን በዚህ አይንሽን ጨፍኛ ነኝ ዙሪ ወይ ወደዛ ዙሪ ዙር ዙሪያ እንዳልደነግጥ ችግር የለውም ዙሪ ጨፍኝ ዙሪ አቤት ዙር አሚር ቤተሰብ እንግዲህ የኔ ቤተሰቦች ውድና የተከበራችሁ የኔ እንቁዎች እኔ ሊዞር ነው እየጎጎው ነው እንዴ ልዞር ነው አንቺ ይርቦሻል እንዴ ልዞር ነው ምናምን ትለኛለች እሺ ዙሪ ወይኔ እስማ ምንድነው ይሄ ሁሉ እኔ እንግዲህ እኔ ምንም አላውቅም ታሽጎ ነው የተላከልሽ እንዴ ትልቅ እኮ ነው ቤተሰብ ወይኔ ቤተሰብ በጣም ደስ ይላል በእውነት እግዚአብሔር ትልቅ ነው ሾካኪ ነገር አውጥታችኋል መሰለኝ ኮስተር እያሉብኝ እንዳትናገሩ ያወራ ነው እንጂ ኮስተር እያሉብኝ ነው እንዳትናገሩ ቤተሰብ እንግዲህ ከማን ይሆናል ብለሽ ትገምቻለሽ ከማን የገመትኩት ነግራችኋለሁ ለቤተሰብ ነግራችኋለሁ ቤተሰብ ያው ለኔ ይቀርቡኛል ቤተሰብ የሚያናድደኝ ነግራችኋት ነው እኔም የምታናድዱኝ ፓርት ነግራችኋት ነው በእርግጠኝነት ነግራችኋት ነው ይሄ ስጦታ የሚነገር አይደለም እናንተ ከምትወዷቸው ሁለት ሰዎች የገመትኩት እንዳይሆን ብቻ ማርያም በይ የገመትሽውን በጆሮዬ ንገሪኝ ና እኔ ቤተሰብ ሁሌ እያሳሳታችሁ እናንተ ነግራችኋት በእርግጠኝነት ሲጀመር ነግራችኋቸው ጎበዝ ገማች ነኝ እሺ ቤተሰብ እሷ እንደገመተችው ይሆናል አይሆንም እኔ ነኝ አሁን እዚህ ጋር ማብራራላችሁ እርግጠኛ ነኝ በጣም እየጠበቃችሁኝ ተጨንቃችሁ እንደሆነ አስባለሁ የኔ ውድ ቤተሰቦች አንዴ ከወገባችሁ የሆነ ነገር ፈታፈታ አድርጉ እስቲ ፈታፈታ አድርጉ አትጨነቁ ይሄ ስጦታ የመጣው እናንተ ካሰባችሁ ሰው አይደለም እዚህ ጋር ይሁን እሺ ወደዛ ለምንድን ነው የኔ እኮ ነው የኔ ውድ ቤተሰቦች ይሄ ስጦታ እናንተ ካሰባችሁት ሰው አይደለም እናንተ እየጠበቃችሁት አብርሃምና ሄርሜላ ነው አይደለም ግን ስጦታው አንጀት እኮ እየቆረጣችሁ ነው ከነሱ እንዳልሆነ በግልጽ አድርጌ እነግራችኋለሁ ምክንያቱም አንዴ ወገባችሁ ላይ ስራ እየሰራችሁ ያላችሁ ሰዎች አላችሁ አንዴ ከመቀመጫችሁ ብድግ ብላችሁ አንዴ ሞራል ከዛ ደግሞ ሁለተኛ ደግሞ የተከበራችሁና የተወደዳችሁ የኛ እንቁ ፋሚሊዎች ስለናንተ እንዴት ጭንቅ እንደሚለን ምን ሆናችሁ ይዋላችሁ ይሆን ብለን እንደምናስብ ታውቃላችሁ ስለዚህ ስጦታው እናንተ እንደገመታችሁት አይደል ምንድነው የምትቀጨው ምን ይሻላል ምንድነው የምትቀጡት በማርያም እነሱም ናቸው አብረን ነው እዚህ ማታሳፍሩኝ አብረን ነው አይደል አብረን ሄርሜላን አምታችሁ አብረን ነው ማን ሊሆን ይችላል እነሱ አይደል ማን ሊሆን ይችላል አውቀህ ነው ስለገመትኩ አውቀህ ነው የሚወድ ቤተሰቦች እናንተ እንደገመታችሁት አውቀህ ነው ማርያም እናንተ እንደገመታችሁት ነው አብርሃምና ሄርሜላ ናቸው ለእንቋ ንግስት ስም እስኪወጣላት ለንግስት ለሆነችው ጸዳል ከአብርሃምና ከሄርሜላ በሰሞኑ ጊፍት መጥቶላቸው ነበር ከጊፍቱ በኋላ ደግሞ ለአንተም ስለታማኝነትክ አንተ ደግሞ ለእህታችን ሄደ አድርስልን እኛ በቪዲዮ ያልቻልነው ስላልተመቻቸልን ነው ነገራቶች ትንሽ ቢዚ ስላደረጉን ነው ሽርጉድ ላይ ነን እና የኔ ወንድም ሄደ ለእህታችን ለእንቋ ንግስት ለምትላለች አብርሃም ነው ያለኝ ሄርሜላማ ዳካፍላት እንዲያለች እኔ ወዳታለሁ ሲጀመር አሁን ደግሞ ይበልጥ በቃ ወደድኳቸው ስለዚህ እኔ ወደ ቤተሰቦች የተሰጣ ስጦታ ከአብርሃምና ከሄርሜላ ነው እዚህ ብትከፍቺው ባትከፍቺው ችግር የለውም እንዴ ነው ስሜት አይ ሳቢያያዋሽ ቤቴ ነው የምከፍተው
ቤተሰብ እንድትፈታ ተፈለገ ማለት ነው። አይታችኋል አይደል? እቤቴ ነው በጸሎት ይኸውላችሁ እንዳጣላን እቤት እኔና እናንተ ምናልባት ልንከፍተው እንችላለን። አሚሩ ፊት አንከፍተው ወይ ይሆናል እንደዛ ይሆናል። የኔ ውድ ቤተሰቦች እንግዲህ አብርሃምና ሄርሚ በዚህ ሰሞን የነበረውን ነገር አይታችኋል። ከትላንት ወዲያ ከዛ ስጦታ ታማኝ ነህ አሚሩ፣ ለታማኝነትህ ይሄ ነገር ይገባሃልና በጸሎት እንድትሰጣት ብለው እኔም አላየሁትም። ከቤተሰቦች እኩል ነው ማሳየት ላንተ ራሱ። አይ እኔም እኮ ቢከፈት ብዬ የማስበው እንደዛ ነው። ስጦታ ሰጥቼ አላውቅም። የሰጠሁትም ምን አይደለሁም። እኔ እንደ ጊፍት አድራሽ ነው። ሁለተኛ ጊፍት አድራሽ ባለፈው ለነ ኤርሚን፣ ዛሬ ደግሞ ለበጸሎት በእነ አብርሃም በኩል እና ውድ ቤተሰቦች እንግዲህ እቺ ልጅ ገና ሳይሆን ሰው ወዷት መጨረሻ ግን ጥፋት እያጠፋችብን ብቻ አላጠፋም እንዳትቀጣ እንዳታጣላን። እኔ ጥፋት አላጠፋም። ስለ ስጦታው ምን ተሰማሽ? በጣም ደስ ያለኝ በእውነት እነሱ ስንት ነገር ሀሳብ ላይ ሆኖ ለኔ ማሰባቸው በጣም ነው የማመሰግነው። በጣም ነው የምወዳችሁ ኤርሚና አብርሽ። ከዚህ በላይ ደግሞ እንደምትወዱኝ ተስፋ አደርጋለሁ። አሚሩ ካንተ በላይ ነው የሚወዱኝ። ከኔ በላይማ ሊወዱሻቸው ስንቆይናለ ማስመሰል የለባቸውም። አውቃቸዋለሁ ውድ ወንድምና እኔ አላስመስልም እኮ ታዲያ እነሱ ማስመሰል ስለሌለባቸው ከኔ በላይ ሊወዱሻቸው እኔ ነው የሚያውቁት። ቤተሰቦች የሚወዱሽ ከኔ በላይ ግን ማርያም ሼም ነው በጣም እኔ ውድ ቤተሰቦች እኔ ምን ማለት እንዳለብኝ አላውቅም። ዛሬ በጣም ደስተኛ ነኝ። ድጋሚ ስለገኘሽ በዚህ ምክንያት ነው ዛሬ ደግሞ ያገኘሁሽ። አመሰግናለሁ። እንግዲህ እንኳን አስቸኩለ ጠራኸኝ። እኔ እኮ ምንድነው እንደዚህ አቻኩሎ ጠራኸኝ ያልኩ ነበር። ይገባዋል። እንኳን መጣሁ። ይገባዋል እንዴ? ምን ጥያቄ አለው? እንደዚህ አይነት ተጣጣ። ስለዚህ ውድ ወንድምና እህቶቼ አብርሽና ሄርሚ ከዚህ በላይ ምንም ልላችሁ አልችልም። ማርያምን ስለምታደርጉልኝ ነገር ብቻ አይደለም። አንዳንዴ የሆነ ሚዲያ ላይ ማውጣት ብቻ ሳይሆን በጀርባ ከካሜራ ውጪም ስለምታደርጉልኝ ነገር፣ ስለምትሰጡኝ ድጋፍ፣ በቃ አለን ተበረታታ። ገብቷችኋል? አንዳንዴ ሰው ብቻ መኖሩ ዋጋ የለውም። አንዳንዴ ሰው አለኝ ብላችሁ ስታስቡ በብዙ መንገድ ሰው ሊርቃችሁ ይችላል። ሰዎች ደግሞ እንደ ሰው አይደሉም። ፈጣሪ እንደ ሰው አይደለም ነው የሚባለው። ፈጣሪ እንደ ሰው አይደለም። አንዳንድ መልካም ሰዎች አሉ። መልካምነታችሁን ለኛ ብቻ ሳይሆን ለሁሉም ሰው እንደሆነ ማንም ያውቃል፣ ግልጽ ነው። ዛሬም እንግዲህ ላመስግናችሁ በሷ ፊት እወዳችኋለሁ፣ አከብራችኋለሁ። ሁሌም ከጎናችሁ ነን። እኔም በጸሎትም እንግዲህ ለእናንተ ቃል የለም፣ ምንም ማለት አንችልም። በዚህ ስጦታውን ተረከቢኝ። ያው በሰው ፊት ነው ቤተሰብ፣ በእናንተ ፊት አብርሽና ኤርሚን አድርሻለሁ። እንዳይደብራችሁ እንዳይከፋችሁ፣ ይኸው በጸሎት ስጦታውን እየተቀበለች ነው። አንዴ ሞራል አብርሽና ኤርሚን እናመሰግናለን ስለምታደርጉላት ነገር ሁሉ ታመሰግናለች። ከመሰቀው የተቀበለኝ ነው። ይኸው እነሱ ደግሞ ላመስግን። አብርሽና ኤርሚ በጣም ነው የማመሰግነው ስለምታደርጉልኝ ነገር በሙሉ። አሚሩ ደግሞ በጣም ነው የማመሰግነው ስላከበርከኝ። ግዴታ በጣም ነው የማመሰግነው። ቤተሰቦችም አንተ እውነት ደስ ይላል። ቤተሰብ እንግዲህ አሁን ያለኝ አማራጭ ምንድነው? እቺ ልጅ እንደዚሁ ሳያት ራብ ብሏታል። ሆዷን የሚዩት ምሳ ችግር የለውም እኔ ያለው አታስዋት፣ አትጨናነቁ። ማርያምን እኔ እከፍላለሁ፣ አትጨናነቁ የኔ ውድ ቤተሰቦች። እንግዲህ በሌላ ቪዲዮ እስክንገናኝ ሁላችሁንም እንወዳችኋለን። ክበሩልን፣ መልካም ቸር ያቆይልን። ሁሌም ደስታችሁን ፈገግታችሁ ብቻ አይለየን። እንወዳችኋለን ሁላችሁንም። እኔ ላግዝሽ። እኔ አመሰግናለሁ።